አሁን የናታን አክሊሉ በሚያቅፈውና በሚያደርገው ነገር ላይ ችግር ያለባችሁ ሰዎች እባክሽ የኔ ቆንጆ ባለቤቱ የሰጠሽውን ፍሪደም በአደባባይ ነገራቸው። እባካችሁ ወገኖች ፕሊስ ይህንን ሰው ፕሊስ ልቀቁት። እባካችሁ የእግዚአብሔር ሰዎች እባካችሁ ክብር የእግዚአብሔርን ክብር እንዳናይ የሚከለከለው ራሳችንን ባለመሆን ሪል ባለመሆናችን ነው። እነኚህ ልጆች ሪል ሆነው ነው አሁን ንስሐ ሲገቡ እንባቸው ሰው አለመፍራታቸው ነውራቸውን አለመደበቃቸው እኔ የምችል መስሎኝ ትላንትና ተውኩት። ዛሬ ግን አሁንም አልችልም። እባካችሁን እግዚአብሔርን በመፍራት እግዚአብሔርን ዘማሪ ፓስተር ተከስተ ጌትነት ስለ አገልጋይ ዮናታን አክሊሉ ያልተጠበቀ ጉዳይ አጋልጧል። ከእግዚአብሔር በተቀበለው ጸጋ ለብዙዎች በረከት ከሆነን ሰው በልኩ ባናከብረው እንኳ ስለ ጥቂት ስተቱ ሲባል ማጠልሸትና አመዳፋሽ ማድረግ ትክክል አይመስለኝም። አንዳንዶቻችን ስለ እግዚአብሔር ብለን በፍጹም ፍቅር መዋደድ ሲገባን ስለ እግዚአብሔር ብለን ሰውን ማሳደድ መታወቂያችን ሆኗል። ግን በፍጹም የአዲሱ ኪዳን ባህል አይደለም። ከዚያም አልፎ የቤታችንን ገበና የባሰኑ በውጭ ላሉት አሳልፎ በመስጠትና መሳለቂያ በማድረግ የምናተርፈው ምን እንደሆነ አይገባኝም። ስተት በሌላ ስተት አይታረምም፣ በእግዚአብሔርም ፊት የሚያሸልም አይሆንም። አገልጋይ ዮናታን በንግግር ብዛት እንደማናችንም ሊያጠፋ ይችላል። ሆኖም እንደ ክርስቲያናዊ ማህበረሰብ አልፎም እንደ ሀገር ከአይብሮ በላይ የሆነ ስራ እንደሰራና እየሰራም እንዳለ መካድ አንችልም። የሰራውን መልካም ነገር ሁሉ እንዳላየን አልፈን አንድም ቀን እንኳ ደግ እያደረግክ ነው በርታ ብለን የማናውቅ ሰዎች በፋንታው ቃላቶችን እየመዘዝን ለማጠልሸት የምንተጋ ከሆነ ሌላ ፍላጎት ወይም ምቀኝነት ያለብን ያስመስልብናል። በመድረክ ሞቅታ ወይም በተዛነፈ የአፍ ወለምታ ምክንያት ላፊ ነገር ልተላለፍ ቢችልም ለእንደዚያ አይነቱ ገጠመኝ ማርከሻው ንሳ ይባላል። ዮኒ ደግሞ በማንኛውም አወዛጋቢ ነገሮች ላይ ፈጥኖ ይቅርታ የመጠየቅ ልማድ ያለው ምልስ ሰው ነው። በሱ ላይ የሚረበረቡ ሰዎች ግን ይቅርታ መጠየቅ አያስፈልግም በማለት በማናለብኝነት ታቢያው የሚኖሩ ሰዎች ላይ ምንም ስሉ አይታዩምና ይገርመኛል። በእርግጥ ይቅርታን ያለመቀበል ችግር በአንዳንዶች ዘንድ የሚስተዋል መንፈሳዊ ገዳዳነት እንዳለ እረዳለሁ። ምን ለማለት ነው? ብዙ የተተወለት ብዙ ይተዋልና በይቅርታ ማለፍ ልማድ ይሁነን። የወንድሜ ጠባቂ ነኝ። በር በመክፈትና አሳልፈን በመስጠት ለጠላት ዱላን አናቃብል። መልካም ወጣት ይቀጥል። ዮኒ እንወዳለን ስል ነው ዘማሪ ፓስተር ተከስተ ጌትነት ስለ አገልጋይ ዮናታን አክሊሉ ይህንን መልእክት ያስተላለፈው። እኔ ሁሉ ጊዜ ቤቴ ውስጥ ሰው የሚመጣ ቀጠሮ ኖሮኝ ሳይሆን ኩክ አድርጌ የምከተው ሰዎችን አጽናንቼ ሳበቃ በልተው ጠጥተው መሄድ አለባቸውና ምግብ ብቻ አይደለም ደግሞ በጣም በማቀፍ አምናለሁ። አንዳንዴ ሰከንዶች አንዳንዴ ደቂቃ ወስጄ ሰው እቅፍ አረጋለሁና በዚህ ብዙ ሰው ተጠቅመውበት ብዙ ሰው ተደግፈውበት እንኳን በሚዲያ ወጥቶ አይደለም በግለሰብ ግን በተለይ ያወቅ ነው የሚሉ የቤተ ክርስቲያን ሰዎች ይሄን ነገር እንዳቆም ስፔሻሊ ካገባው በኋላ እንዳቆም ነገሩኝ። እኔ በፊትም ለምንም ሪዝን አላረገውም፣ ነገር ግን ለረጅም ጊዜ አላቆምኩኝም። በኋላ ግን ሳላቀው ስጠነቀቅ አገኘሁትና አሁን የናታን አክሊሉ በሚያቅፈውና በሚያደርገው ነገር ላይ ችግር ያለባችሁ ሰዎች እባክሽ የኔ ቆንጆ ባለቤቱ የሰጠሽውን ፍሪደም በአደባባይ ነገራቸው እና ሰዎች ተኝተው የሚያስቡትን ነው ሰው የሚያስብ የሚመስላቸው ቁጭ ብለው የሚያስቡትን ነው እንደ እህል ውሃ የሚጠሙትን ነገር ነው የሚያስቡት። አም ሶሪ በጣም ይቅርታ፣ ይሄ ዘለፋም አይደለም ደግሞ ሪያሊቲው ነው። ሰው ሌባ እናት ልጇን አታምንም ይባላል። ውሸታም ሰዎች ሰው ሁሉ ውሸታም ይመስላቸዋል፣ ሌባ ሰዎች ሰው ሁሉ ሌባ ይመስላቸዋል። እና ይሄ ችግር ደግሞ እኛን ነፃ ሊያወጣን የሚገባው አንድና አንድ የክርስቶስ ኢየሱስ ቃል ነው። የተሰጠን የእግዚአብሔር ቃል ነው። የክርስቶስ ኢየሱስ ሕይወት እኛን ሊለውጠን የሚያስፈልግ ነገር እባካችሁ ወገኖች ፕሊስ ይህንን ሰው ፕሊስ ልቀቁት። አምሹር እኛ ከአህዛብ አይደለም እንደዚህ አይነቱ አስተያየት እየመጣ ህዝቡን የሚያስቸግረው። በፍጹም እኔ ከአህዛብ እንደዚህ አይነት ነገር ገጥሞኝ አያውቅም። ምክንያቱም ሁሌ የሚሉኝ እኛ እኮ እንዲህ አያቅፉንም በገልጽ ቤተሰቦቹንና ማንነቱን በገልጽ የታወቀ ቤተሰብ ልጅ ስለሆነ ይሄ ምነግራችሁ ከ28 ከ27 ዓመት በፊት ነው። ቸርች ውስጥ በር ላይ ሲቆም ሽንቱ ይሸታል። አይምሮን ስላመመው
ግን ኮምፕሊትሊ የሳተ ሰው አይደለም። ያ ፓርት ስለገባኝ እኔ ሳገኘው በባህሬ እንደዛ አልነበርኩም። እኔ ክርስቶስ እንደሚለውጥ ስለማምን ይሄንን የምናገረው ወገኖቼ። በጣም ፒኪ ነበርኩኝ። የራሴን ልብስ ማታ ያወለኩትን ጠዋት ማሸት ሰው ነበርኩኝ። እና ይሄ ሰው በር ላይ ቤተክርስቲያን በር ላይ ሲቆም ብዙ ሰው በቃ ታዲያስ ምናምን ብለው ስሙን ጠርተው ባይሉታል እንጂ ሀይ ይሉታል እንጂ የሚያቅፈው የለም። ሁሉ ሰው እንዲያድርግ ማለት አይደለም። እኔ የሆንኩትን ልሁን ሊቭሚ ያለውን ዮናታን እግዚአብሔር ያደርገውን ይሁን ማለት ነው። እባካችሁን የእግዚአብሔር ሰዎች እባካችሁ ስንት ክብር የእግዚአብሔርን ክብር እንዳናይ የሚከለከለው ራሳችንን ባለመሆን ሪል ባለመሆናችን ነው። እነኚህ ልጆች ሪል ሆነው ነው አሁን ንስሐ ሲገቡ እንባቸው፣ ሰው አለመፍራታቸው፣ ነውራቸውን አለመደበቃቸው እኔ የምችል መስሎኝ ትላንትና ተውኩት። ዛሬ ግን አሁንም አልቻልኩኝ። እባካችሁን እግዚአብሔርን በመፍራት እግዚአብሔርን ማይ ጋድ በጣም ይቅርታ። ምክንያቱም ፍሬያማ የሆነውን ልጅ ቾካ እናድርገው። እባካችሁን ወገኖች፣ እባካችሁን በተለይ እናንተ እስቲ አሳዩ። ስንት ትውልድ ያስመለጣችሁ ናችሁ ይህንን ቃላት የምትሰጡት ሰዎች። ስንት ነገር ትራክት እንኳን አፋችሁን ደፍናችሁ ለመስጠት የማታረጉ ሰዎች ትሆናላችሁ። እኔ ሁሉን ሰው ማለት አይደለም፣ እኔ ብቻ ነኝ ማለት አይደለም። እባካችሁን የእግዚአብሔር ሰዎች ይህንን ሰው ይስራበት፣ ተዉት። ምክንያቱም አይሲህም እጁን አንዴ ወንበር አቅርቦላቸው ያስቀምጣቸዋል፣ አንዴ ራቅ ብሎ ይቆምና መለስ ቀለስ ይላል። ምክንያቱም ራሱን መሆን ስላልቻለ ለማቀፍ እየፈለገ ወይም ለመንካት እየፈለገ የመጣለትን አስተያየት ኮንትሮል ስለሚያደርገው ነው። እና ምን አለበት በነፃነት ዮናታን ፕሊስ እባክህን ማንንም አትስማ። ያንተን ራስህን የምትቸገርበትንና ነፃነትህን ሊሚትህን እወቅ። ዛትስ ኦል። አንተ እዛ ላይ ስትወጣም ሆነ የትም ቦታ ሐሳብ አንድ ነው። በሚስቱ ያረፈ ሰው ነው። ምናልባት አንዳንዶቻችሁ ወይ በሚስቶቻችሁ አላረፋችሁም ወይ አላገባችሁም ወይም ደግሞ ኮምፕሊትሊ አይምሯችሁ በእንደዚህ አይነት ነገር የተያያዘ ነው። በቃ እንዴ ይሄ እኮ ግድ ክርስትና አይጠይቅም። ሰው ንጹህ ለመሆንና ቅድስናውን ለመጠበቅ ሰው በተፈጥሮ የራሱን ዲግኒቲ ለመጠበቅ ሲል ለሚስቱ ታማኝ ለመሆን ሲል እንደገና ደግሞ ሊሚቱን በማወቅ በጤናማ አእምሮ ከተመላለሰ ይሄ በየመንገዱ የሚታሰብ ነገር አይደለም። ምናልባት ጠላት ዘርቶ ሊያመጣ ይችላል ነገሮችን። እንዴ ሰው ራስን መግዛት እኮ የሚባል ነገር አለ። እና እኛ ደግሞ አኒማልስ አይደለንም፣ ሰዎች ነን። እና ምናልባት የራሳችሁ ያ ችግር ካለባችሁ keep it for yourself። እኔ አንድ ጊዜ በጌታ ፊት ነው የምነግራችሁ። ስራችን ቦታ ላይ ቪዲዮ ማየት እንችላለን፣ ብዙ ነገር ቴሌቪዥን ማየት እንችላለን። እና ቁጭ ብለን እኔና ሱፐርቫይዘሪ ናት ኢትዮጵያዊ ነች፣ እና ኳየሮች ሲዘምሩ እናያለን። በጣም ልጆቹ ደጋግመው ፕሮግራም ሲመሩም ሁለት ሲኮን ሁሉ ጊዜ ያቺ ልጅና አንደኛው ልጅ ናቸው እንትን የሚሆኑት ለካ። እኔ ያንን ለይቼም አላየሁትም። በጣም ቆንጆ ቲም ናቸው ብዬ ማስበው ነው፣ ያው እግዚአብሔር ያውቃል ያሰብኩት። ከዛ ውጭ ግን ምን አለችኝ፣ እነኚህ ልጆች የሆነ ነገር አላቸው አለችኝ። ፕሊስ ዶንት ቴል ሚ ዳት። ምን ልታረጊ ነው ይሄንን ያሰብሽው? ኢን ዘ ፈርስት ፕሌስ አልኳት። አይ ዋስ ፒስድ ኦፍ። እና ይሄን ነገር ደግሞ አንድ ጊዜ አይደለም ያየሁት። አገልጋይ ሲያገለግል እንዲህ ነው የሚያየው፣ እንዲህ ነው የሚሆነው። የምነግራችሁ ቪዲዮ ላይ ነው። እንግዲህ አሜሪካን ተቀምጠን ኢትዮጵያ ያሉትን ሰዎች ማለት ነው። ምን አይነት ትራሽ ውስጥ ነው አይምሯችን ያለው? ምንድነው ቆሻሻ የተሞላበት? ፕሊዝ ክሊን አፕ ዩር ማይንድ። ሰው ላይ ላሽ ዳውት ከማረጋችሁ በፊት፣ ሰውን ጀጅ ከማረጋችሁ በፊት። እና ዛሬ ጠዋት በጣም ያስደነቀኝ ነገር እኔ ትላንትና እያለቀስኩ ነበር። እነኚህ ልጆች እኮ ከሚናገረው ጋራ ኮምባይን ሆኖ ማቀፉ ነው፣ ቁጭ ብሎ እጁን ላያቸው ላይ ማስቀመጡ ነው። ምክንያቱም እኔ እንደዛ ነበር ማረገው፣ ደግሞም አሁንም አደርጋለሁ። ትልልቆች ሰዎች ታዱ በቃ የሆነ ነገር ሆንኩ ስታቅፊኝ ከውስጤ የሆነ ነገር ወደቀ ይሉኛል። አሜሪካኖቹን ነው የምነግራችሁ። ጥቁሮቹ መንገድ ላይ የሚቆሙት ማም
ካን አይ ጊቭ ዩ ሃግ ይላሉ። እኔ እንኳን አንዳንዶቹን ዝም ብያቸው ሲል ይህን በሕያው እግዚአብሔር ፊት ነው የምናገረው። አይ ፊል ኢምፖርታንት ይሉኛል። እባካችሁና ዛሬ ጠዋት በጣም ያስደነገጠኝ መቆጣጠር ያቃተኝም ባይን አንዱ ምንድነው አንድ ወጣት ልጅ እቀፈኛል። አውሽ እኔ ከተናገርኩ በኋላ ቢሆን ኖሮ ጥሩ ነበር። አይ ዶንት ኬር። ደግሞ እግዚአብሔር ያውቃል ሞቲቬ ምን እንደሆነ እና ደግሞ የተሸከምኩትን እንደማወጣ እንደምናገር እግዚአብሔር ያውቃል። ይኸውላችሁ እንግዲህ ይሄን አይነት ማስጠንቀቂያ ስላለ ነው 10 ጊዜ እግዚአብሔርን ስም እንኳን የሚያስጠራ ነገር ውስጥ የምንገባው። ምን አለበት ዝም ብለን በቅንነት ብንቀባበል? ስፔሻሊ ይሄ ልጅ ፍሬው እየታየ ነው። ምን አለበት በሰላም ቢያገለግል? ዮናታንዬ ፕሊስ የምታደርጋቸውን ነገሮች እንዳለ ሳታቆም አድርገው። ወንዶችም ሆነ ሴቶች ገሚሶቹ ልጆችህ ናቸው ብትወልድም የምታደርሳቸው። ምክንያቱም እንዳንዳንድ ልጆች ወጣ ብሎ ዝም ብሎ ነገር ቢሆን ኖሮ ስንቶቹ ናቸው አሜሪካን ሀገር ውስጥ የኢትዮጵያውያን ልጆች ነው የምነግራቸው 4-5 ልጆች በ15 ዓመታቸው በ16 ዓመት በ17 ዓመታቸው ይጀምራሉ። በ20 ዓመታቸው እንደዛ በየቦታው አንጠባጥባሉ። ይሄ ጥሩ ነው ማለት አይደለም። መውለድ ግድ የሆነ 30-40 ዓመት መሙላት የለበትም። ወይም ደግሞ ያንን ሰው ወልጄ ማድረስ የለብኝም። ለሽማግሌዎች እናት ሆኜ አውቃለሁኝ በማጽናናት። ለኔም ደግሞ ልጆች ሆኖ አጽናንተውኝ እናት ሆነውኝ ያውቃሉ፣ እንደ እናት መክረውኝ። ኧረ እባካችሁ ምን እያደረግን ነው? ኢትዮጵያውያን ወንድሞቼና ወገኖቼ እባካችሁ፣ ኤርትራውያኖች፣ ኢትዮጵያውያኖች እባካችሁን አገልጋዮችን እንተዋቸው። በተለይ ደግሞ የኢየሱስ ተቆርቋሪዎች የእግዚአብሔርን ቤት ቅድስና ጠባቂዎች እኛ ራሳችንን እንቀድስ። መጀመሪያ ማንንም ቀድስ አልተባልክም። ጴጥሮስን የተናገረው ይሄንኑ ነው። ስለ ዮሐንስ እንዴት ይሞታል? ስለ ራሱ የሚነገረውን ትቶ ዮሐንስ እንዴት እንደሚሞት እሱስ እንዴት ነው ብሎ ይጠይቀዋል። በእንግሊዝኛው በጣም ደስ ይላል። ይቅርታ ከዚህ በፊትም ተናግሬዋለሁ። ማይንድ ዮር ኦን ቢዝነስ ነው ያለው። ሌት አስ ማይንድ አወር ኦን ቢዝነስ አወር ኦን ፓርት። የተመደበልንን አሳይመንት እናጠብጥብ እንዴ። በወላጆች አካባቢ ዙሪያ ባለው ደግሞ ላይ ወደፊት እመጣለሁኝ እግዚአብሔር በረዳኝ መጠን። ይሄንን ሁሉን አውቃለሁ ማለት አይደለም፣ እግዚአብሔር የሰጠኝን ማለት ነው። ይቅርታ እና አንዳንድ እህቶች ያውቃሉ። ማንኛውም ሰው ቤት እንግድነት ሊሄድ ልጆች ካሏቸው ልጆቻቸው ሳይበሉ ምግብ እንዳይቀርብ ነው የማደርገው። መጀመሪያ ልጆቻቸው ሰው ጓዳ ገባለሁ፣ ማላቀው ጓዳ። ምክንያቱም ብዙ ጊዜ ክርስቲያኖች ልጆቻቸውን ሳያስተናግዱ የውጭ ሰው አስተናግደው ምግብ ሲያልቅ አይቻለሁ። እኔ ግን ያን ከመሆኑም በፊት ነው ያየሁት። ስፓኒሽ ቸርች ሄጄ ስፓኒሾቹ እንደዛ ነው የሚያደርጉት። በጣም ገረመኝ። እና ብዙ ወንጌል እየሰበኩ የልጆቻቸውን ነገር ቁጭ ብለው ሪሌሽንሺፕ ሳይኖራቸው የተበላሸ ቤተሰቦች ደግሞ ንስሐ ይግቡ። ምን ነው እንዴ? እንደ ህፃናት ካልሆናችሁ የእግዚአብሔር መንግስት አታዩም አይደል እንዴ የተባለው? ሌታስ ቢ ላይክ ዴም እንሁን። እነሱ እኮ ማንንምና ምንም አልፈሩም። በቃ የሆነላቸውን የተደረገላቸውን ነው። አሁን እነኚህ ልጆች በጤናማ እንዲኖሩ ዮናታን አክሊሉን ለቀቅ አድርጉት። በቃ እግዚአብሔር የጠራውን የእግዚአብሔርን ነብይ የእግዚአብሔር ሰው እግዚአብሔር የቀባውን ወንጌላዊ የነፍሳት መድኃኒት ክርስቶስ ኢየሱስ የሚያነባበትን የሚቀናበትን የሚፈልገውን ፍቅር ያለውን ነገር እንዴ እኔ ቆሜ እዛ ላይ መድረክ ላይ ባቀፍ እንደዛ ልትሉኝ ነው እንዴ? አያታቸው የመሆን ሴትዮ አያቶች አያጠፉም ማለት አይደለም። ግድ ባንድ ሰው የተነሳ ሁሉ ሰው መታሰብ አለበት እንዴ? ደግሞ እውነተኛውን የሚለይ መንፈስ ቅዱስ አለን እኮ። በሚዲያ እስከምትናገሩት ስራው እንዳይሰናከል ለምንድን ነው በግሉ ፈልጋችሁ ማታናገሩት? ፕላስ ደግሞ እስቲ ይሄንን የምትናገሩ ሰዎች የእናንተ ህይወት ይመርመር። ዮኒ ፕሊዝ ፎር ዘ ሴክ ኦፍ ጋድ ቢ ዮርሰልፍ። እነሱ የሚከቱ ውስጥ ባክስ ውስጥ ከገባ ነገር እያቆመ ነው የሚሄደው። አይ ዶንት ኖ ዋን ኦፍ ዘ ፕሪቸር እዚህ ሀገር በጣም የታወቀ አገልጋይ የሆነ ባክስ እየሸፈነ ነው ራሱን ካርቶን ነገር እየከለለ ነው የሚያደርገው። ሲያደርግ የእግዚአብሔር ተአምራት በምድሪቷ ላይ በሎስ አንጀለስ ከተማ ውስጥ ተአምር ሲሰራ ሚስቱ ያንን ነገር እንዳይቆም ከለከለችው።
ያን ነገር አቆመ፣ የእግዚአብሔር ነገር ቆመ። ስንቶቻችን እኔ በራሴ አውቃለሁኝ። ኖ ሞር መያዝ የሚባል ነገር የለም። አንድ ቀን የሚቀረኝ 10 ቀን ከዘመኔ እርግጠኛ ነኝ እድሜ ጠግቤ እንደማልፍ። ምክንያቱም ቃል የተገባልኝ አለ። ራእይ ያለኝ ሰው ነኝ። አልሞትም፣ በህይወት እኖራለሁኝ። ነገር ግን አንድ ነገር እላለሁኝ፣ ማንም ባክስ ውስጥ አይከተኝም። ይሳደባል ነው፣ ክርስቶስ ኢየሱስንም ተብሏል። ዮሐንስንም ስም ተሰጥቶታል። ጴጥሮስንም ተብሏል። ሁሉም ያልተነገረባቸው ነገር፣ ነቢያቶች ያልተባሉት ነገር የለም። ወንጌላውያኖች ያልተባሉት ነገር የለም። ስለዚህ ዮናታን እኔ ካንተ ጋር ነው ነገሬ። አይኑ በግሌ ደግሞ ጌታ ይረዳኛል፣ አገኘሃለሁኝ። ፕሊስ ቢ ዩርሰልፍ ሌት ዴም ሴይ ዋትኤቨር ዴይ ዋንት ሴይ። ኢየሱስ ክርስቶስ ጌታ ነው። የነሱ ነገር ፊልተር ቢደረግ በመንፈስ ከምን ተነስተው ነው ይሄን የሚናገሩት? ገና የብዙዎች አገልጋዮች ዲቃላ እነሱ በሞት ባለፉበት ጊዜ እንደ አህዛብ ይመጣል ያለኝ ጊዜ አለ እግዚአብሔር። ይሄን የተናገረኝ ከ15 ከ16 ዓመት በፊት ነው። አንዲት ወጣት ስመሰክርላት ዞር በይ እባክሽ አንቺ ዝም ብለሽ ጌታ ጌታ ትያለሽ። የኔ አጎት ከሚስቱ ደብቆ የወለደውን ልጅ ባልና ሚስት ሳስታርቅ በልጅ ነው የተጣሉት። ይሄን ልጅ ይዤው መጣ ብሎ አታለላት። እንዲህ ነው ወይ ክርስትና አለችኝ። እንደዚህ የሚያረጉ ሰዎች ናቸው ሌላውን አራሚ የሚሆኑት። ፕሊስ የራሳችንን ነውር እንወቅ እንዴ! ጊዜው ሳይደርስ አትፈራረዱ ነው የተባለው። ፕላስ ደግሞ ሚስት አለችው ማስተዋል የተሞላች ቁጭ ብላ እያየች የባሏን ነገር የምታውቅ የተከበረች ሴት አለችው። የጎደለውን አጥንቱን የሞላች አጠንክራ የምታቆም ትክክለኛ ቦታዋን የያዘች። ተዋት። ለሷም ትራሽ አይምሮዋ ላይ አትጨምሩባት። ኢየሱስ ክርስቶስ ጌታ ነው። ዮኒዬ ፕሊስ አደራህን ማቀፍህንም መደገፍህንም እጃቸውን መያዝህንም ጸጉራቸውን መዳበስህንም ግንባራቸውን መሳምህም አይቀር። እኔ ትልልቆች ሰዎች፣ ህፃናቶች፣ ባለትዳሮች ሚስቱን በባሏ ፊት ግንባር ስሜ አውቃለሁኝ። እንዴ በያው እግዚአብሔር ፊት ነው የምናገረው። ይሄንን ነጮቹም ያደርጉታል። እንዴ ምን በሽታ ነው ኢትዮጵያ ውስጥ የገባው? ዲዚዝ፣ የትርጉም ዲዚዝ፣ የጠማማ ዲዚዝ። የሰው አይምሮ ካልጸዳ በስተቀር ጦር ሜዳ መሳሪያ መጋዝ የማይቆርጠው የእግዚአብሔር መንፈስ ካረዳና ካልተለወጠ በስተቀር ተገዝግዞ የማይቆረጥ በስርንጅ ተስቦ የማይወጣ የሰው ቆሻሻ አይምሮ ነው። እሱን ደግሞ የሚያጸዳ የእግዚአብሔር መንፈስና የእግዚአብሔር ቃል አለ። አይምሮአችሁን በዛ አጽዱ።